ኢብራሂም እንኳን ደህና መጣ። ኢብራሂም ሚዩት ነህ፣ ሚዩት ነህ። አይ ቲንክ ሚዩት ነህ፣ ሚዩትን አንሳው። አይሰማም። ሰማህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ሜይ ቢ ጥያቄዎቹን ሰምታችኋል ብዬ አስባለሁ። ፓራፍሬዝ ላድርግልህ። ሰምቻለሁ። ምላሹን እስኪ ልስጤ። ቀጥል። በመጀመሪያ ያነሳ የነበርከው ጥያቄ የእነሱ ነቢይ ሙሐመድ ማለት ነው አለይሂ ሰላቱ ወሰላም የተናገረበት የትንሣኤ ቀን ቅያማ ወይም ደግሞ ፀሐይቷ በስንዝር ማለት ነው ትቀርባለች የሚለውን ነበር ያነሳው ማለት ነው። ይህ ደግሞ እንዴት ይታያል ምናምን ብለህ ነበር። ስለዚህ በአንድ ጉዳይ ላይ ገብተን ከመፈረጃችን በፊት ስለዛ ጉዳይ ነገር ማወቅ አለብን፣ ወይም ደግሞ በመንገዱ ላይ ያለን ሰዎች መሆን አለብን። ካልሆነም ደግሞ ስለዛ ነገር በጥልቀት የምናውቅ መሆን አለብን። አንድን ነገር ያን ሃይማኖት ወይም ደግሞ ያን ሃይማኖት ወይ ያን ሰው ስለጠለን ብቻ መፈረጅ የለብንም። ስንፈርጅ ያወቅነውን ማድረግ አለብን። አይ ፍረጃ አለ ፍረጃ ሳይሆን ጥያቄው ላይ ፎከስ አድርግና እንደ ቂያማ ቀን ፀሐይ ስንዝር ሲቀር ሰዎች ላይ ትመጣለች አይደለ? መልካም። ስለዚህ ሰዎቹ ደግሞ ኃጢአት ያለባቸው እንደየ ኃጢአታቸው በላብ ይጠመቃሉ አይደለ? መልካም። ሰባት አካላትን ችግር የለም እሱ ላይ ብዙም ጥያቄ ሐዲሱን ላምጣልህ። አይ ዶንት ኖ እንትን ሰጠኝ፣ ስትራይክ ሰጠኝ። ሐዲሱም ማለት ነው ይሰማል። ኦኬ፣ አንዴ ካሜራውን አጥፋው እስቲ፣ ካሜራውን አጥፋው እስቲ። ኦኬ፣ አይ ዶንት ተመልሰህ ግባ። አይ ቲንክ በአንተ ነው የሰጠኝ፣ ለምን እንደሆነ አላውቅም። ተመልሰህ አንድ ቶፒክ ላይ እንትን እንበል። ኢብራሂም ይምጣል ነው ትንሽ ነገር ነበር መጠየቅ ፈልገው ያርጉልኝና ማለት ነው እያደረጋችሁት ከዛ እስኪ ቤተሰቦች አሁንም ደግሞ ሰጠኝ። ለምን እንደሆነ አላውቅም። ኢብራሂም ትሰማለህ? ቀጥል። ትሰማለህ? በአንተ ምክንያት ግን እንትን ሰጥቶኛል። ቀጥል። ስለዚህ ምንድን ነው እዚህ ጋር አሸምሱ ተድኑ የውመል ቂያመቲ ፀሐይ የሰውን ልጅ በስንዝር ልክ ሆና ትቀርባለች የምለውን አንስቴ ነበር። አንድ ደግሞ ያላወቃ ጅል ሲናገር ሰምቼ ነበር። አንድ ሰው ስለዛ ጉዳይ ከመናገሩ በፊት አውቆ መናገር አለበት ማለት ነው። አሁን በዚህ ቦታ ላይ ምንድን ነው አሁን እኛ ያለንበት ለመሰለም ያ የቂያማውን ጉዳይ በአዱንያ ጉዳይ ላይ ቅያስ ምሳሌ ማድረግ አትችልም። ለምን? የአዱንያ ነገር ይለያል፣ የቂያማ ነገርም እንደዛው ይለያል። አንድ ሰው አስጨርሰኝ። አንድ ሰው ወንጀል ዝም ብሎ ሚልን ነገር ይስማው። ዝም በላ አንተ ይሰማል። አዳምጥ፣ እየሰማሁኝ ነው እኔ። ኢብራሂም አንደኛ ምድርና ፀሐይ ገና አልተቀየረ፣ ምድርና ፀሐይ አልተቀየረችም አይደለ? በማለት ምን ፈለክ? ምክንያቱም ይለያል ስትል ባልተቀየረ ነገር ላይ ይለያል ብለህ ማምጣት ስህተት ነው። ፀሐይዋ ታቃጥላለች አይደለ? ናም። ኦኬ፣ ፀሐይዋ የምታቃጥለው ደግሞ እነኛን እስኪያልባቸው ድረስ ነው አይደለ? የሚያልባቸው በወንጀላቸው ልክ ነው። እስከ ቁርጭምጭሚት፣ እስከ ጉልበት፣ እስከ አንገቱ የሚይዘው አለ። መልካም።
እና ሌሎቹን ግን ምንድነው የሚከላከልላቸው? የሱ ጥላ ነው አይደለ? የሱ ጥላ የተባለው ምንድነው? እሱ የሱ ምን ትለው? የሱ ምንድን ነው? የሱ ጥላ የተባለው ምንድነው? እንዳንተ አረዳድ የሱ የሚባል ነገር የለም። ሐዲሱን ሊንገሪ አላህ ሱብሓነሁ ወተዓላ ሲመኝ የለም ላልከው ላሳይ። አውሾዩ ሲመኝ አዲሱን እንፈታ ቀጥል። ሲመኝ አላህ ሱብሓነሁ ወተዓላ የመልካም ስራ ባለቤቶችን ምን ያደርጋል? በአርሹ ጥላ ስር ያደርጋል። ይሄን ደግሞ ያለው ማን ነው? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ነብዩ በመጀመሪያ አረብኛውን አድርግለት፣ አረብኛውን አንድ ቆይ፣ ሐዲሱን አንብብልን አንዴ። ሰብሰብ አድርጎ ምራን በዋስኪ ኢብራሂም عن أبي هريرة رضي الله عنه ትንሽ ሰብሰብ አድርጎ እስኪ ሳብ ትንሽ ላ አጥቦ ነው አጥብለት ይታያል ክርስቲያን። እሺ አቡ ሁረይራ የዘገበው ነው። ነብዩ ሰለላሁ ዐለይሂ ወሰለም ቃል ሰብዐቱን ዩዚልሁም ላሁ ተዓላ ፊ ዚልህ፣ ሰባት ሰዎች አሉ አላሁ ስብሓነሁ ወተዓላ በሱ ጥላ የሚያደርጋቸው። በሱ ጥላ ማለት ያኔ ቂያማ ቅድም አፌ ላይ ምን ይዘሃል? ትርጉሙን ይንገርና ትርጉሙን ይንገርና እኔ የሚገርመኝ የሚመሰለህ እንትና እፎይ የሚመሰለህ አንዳንዴ ለምንድን ነው አንድን ነገር እኮ ግማሹ ነበረ። ቆይ በለኛ እየሰማ እያዳመጥክ እየሰማ መሆን አለብህ። ታሪክ አታድርግ። ቆይ ያልኩህ ለምንድን ነው? አዳምጡ እናንተ አትጃጁ። ኢብራሂም ጥሩ ልጅ ነው። ፕሊስ ሚታርክ ምን ብሎ ነበር አፌ ላይ የያዘኝ ቅድም? በሱ ጥላ የሚባል የለም ብሎ እኔን እየሞገተኝ ነበረ። አሁን ራሱ አንብቦ ምን ብሎ ተረጎመ? በሱ ጥላ ብሎ ተረጎመው ማለት ነው። እኔ ግን ቅድም በሱ ጥላ የሚከልላቸው ብዬስል እንደዛ የሚባል ነገር ሽታውም የለም ብሎ ነበር። ኤኒዌይስ ሐዲሱን አሁንም አንብብና ቀጥል ኢብራሂም። የራስን ምንም እንዳጨምር እኔም አልጨምርም። ሐዲሱን ብቻ ነው የምታነበው። ለምንድን ነው የዘጋሁ? ምንም የቀጠፍኩብህ ነገር የለም። የተናገርከውን ነው የተናገርኩት። ቀጥል እኮ ድምፅህን ለምን ትይዛለህ ነው አሁን የምጠይቅህ። አይ 3 ሆናችሁ ማውራት ጀመራችሁ፣ 4 ሆናችሁ ሁላችሁም አንድ ነው ማውራት ጀመራችሁ። እኔ እኮ አንድ ሰው ነኝ። አዲስ ነገር አላወራውም። ቅድም ቻሌንጅ ያደረከኝን ራስህ እንዳልከው እሷን ብቻ ነው አጽንኦት የሰጠሁበት። ምንም የቀጠፍኩብህ የዋሸሁብህ አዲስ የተናገርኩት የለም። አዲሱ ብቻ ነው መጠበቅ አለብህ። ያ ዝም ብለህ አንተ የሆነ ነገር አሽሙር ወይም ደግሞ የሆነ ግማሽ ሀሳብ ሰውን ለማወዛገብ ያዝከውን ነገር ሰውን ለማስረዳት ወይም ደግሞ ለማወዛገብ ቆይ ማለት የለብህም። ሀሳቤን ግልጽ እስከሚያደርግልህ እስከሚጨርስልህ ዝም ብለህ ማዳመጥ አለብህ። አንድ ነገር ዝም ብለህ መናገር ራስህ እንዳታወራ አዲሱን አንብብና ብቻ ተርጉም። አዲሱ ስለዚህ ሰብዐቱን ዩዚልሁም ላሁ ተዓላ ፊ ዚልህ አላሁ ሱብሓነሁ ወተዓላ 7 አይነት ሰዎች አሉ። ሲጀመር በዝርዝር አለ። ሐዲስ ብቻ አይደለም፣ በዝርዝር ስራውስ ምንድን ነው? የሰሩት ስራ ምንድን ነው የሚለውም አለ። እነዛ ስራ የሰሩ ሰዎችን አላህ በጥላው ስር ያደርጋቸዋል። ያኔ ሰዎች በጭንቅ ቀን የሚሆኑበት፣ ነፍሲ አባት ልጁን የሚረሳበት፣ እናት የወለደችዋን ልጆቿን የምትረሳበትን ቀን፣ የቤት አባወራ የቤት እመቤቱን የሚረሳበትን ቀን፣ ሁሉም ነፍሴ በሚል ሁሉም ስራውን የሚፈልግበት ቀን ነው። ያቀን ማለት ነው። በዛ ሰዓት ሁሉም በጭንቅ ላይ ሆኖ አላህ እነዛ 7 ሰዎችን በጥላው ሲባል አሁን እዚህ ጋር ለምሳሌ ለአንተ ማለት ነው እፎይ ጥላው አለ፣ ለአንተ ቤት አለ እንበል። የሆነ መኪና አለ፣ ለመኪና ጥላ አለ፣ ለቤቲ ጥላ አለ። ያ ማለት ምን ማለት ነው? እፎይ በሱ ጥላ ሲባል በራሲ በቆመ ጥላ ማለት ብቻ ነው የሚያስይዘው። ምን ገደበው? በዚህ ላይ የተገደበ ነገር አለ? አላህ ሱብሓነሁ ወተዓላ ሁሉንም ነገር የተቆጣጠረና የያዘ ነው አላህ ማለት ነው። ስለዚህ እዚህ ጋር ሰብዐቱን ዩዚልሁም ላሁ ተዓላ
ሰባት አይነት ሰዎች አሉ። አላህ በጥላው ስር ያደርጋቸዋል። ፊ ዚልህ በሱ ጥላ ሲባል ምን ማለት ነው? በቁመናው ጥላ ማለት ነው። እዚህ ጋር እንዲህ ለምን ትረዳለህ? እንዲህ አይደለም የሚያሳየው። በሱ ጥላ ሲባል ለአላህ ጥላ ነው። አርሹ የማን ነው? አርሹ የእሱ ነው። ስለዚህ በአርሹ ጥላ አርሽ ሚላል እዚህ ጋር አርሽ ሚላል እዚህ አዲስ ላይ አርሽ ሚላል እዚህ አዲስ ላይ በአርሹ ጥላ ነው። ሌላ ሐዲስ አለ في ظله يوم لا ظل إلا ظله إمام عادل. ስለዚህ ሐዲስ ቆርጣችሁ እዚህ ጋር ኢማሙን አድል አሊም ሲጀመር እዚህ ጋር ቆርጣችሁ አምጥታችኋል። ኢማሙን አድል ነው የሚለው እዚህ ጋር ኢማሙን አድል ነው አይደለም። ኦፎ የሰማህ ነው። ያው ከፍ አድርገህና ለምን እንድትዋረድ ከማደርግ ያው ከፍ አድርገህ ስማኝ። እዚህ ጋር ያዋርደኝ ምንም ነገር የለም። ኢብራሂም ፓኒክ አታድርግ። ይሄንን ሐዲስ ቆርጣችሁታል ስላልክ ያልተቆረጠውን ይሄን ሐዲስ ክፈተው። አይ ኢብራሂም ፓኒክ አታድርግ። እንድትዋረድ የምትለው ምን ሆነ ነው? ፕሊስ አትጩ። ያው ቡሃሪ ላይ አሳደን ማስጨረስ አለብኝ። የግድ አንተ መስማማት ከፈለክ ማስጨረስ አለብኝ። አዳምጥ። ቡሃሪ 1423 ላይ ሐዲሱን ቆርጣችኋል ብለህ እኛ ላይ ነው የቀጠፍክብን፣ ዋሸህብን። እኔ ደግሞ ውሸታም ሰው በጣም ነው የምጠላው። ስለዚህ ይሄን አዲስ ትከፍትና ከቆረጥ ነው ይሄንን አዲስ እኔ ይቅርታ ብዬ ለአንድ ቀን አይደለም በትንሹ ለአንድ ወር ያህል ንጽጽር አልገባም። ይሄን አዲስ ቆርጠ ነው ከሆነኛ እንደዚህ ብለን ቆርጠን ከሆነ ቆርጣችሁታል፣ እንደዚህ አልነበረም አዲሱ ብለሃል። ስለዚህ ክፈተው ታውቀዋለህ ማለት ነው። ማለት እኔ ቤት ገብታችሁ ስቀጥፉና ስትዋሹ በጣም ነው የሚያስጠላኝ። እንደናንተ ኡስታዞች እንደዛ የምናደርግ መስሏችሁ ከሆነ እኛ ደደብ አይደለንም፣ እኛ መሀይሞች አይደለንም። እዚህ ውስጥ የሚመጡ ከ2000 ያላነሰ ሰው የሚከታተለን ምን ብለን እናስባለን መሰለ? ከኛ የተሻሉ ሊቃኖች አሉ፣ እንዲህ ወጥተው ላይቭ ላይ መጨቃጨቅ ማይፈልጉ ብዙ ምሁራኖች አሉ ብለን የምናስብ ለምናቀርበውና ለምንናገረው በማስረጃና በማስረጃ ብቻ እንጂ ከራሳችን ካወራን ይታዘቡናል፣ ይገምቱናል ብለን በጣም የምንሳቀቅ ሰዎች ነን። የሪከርድ ተደርጎ ዩቱብ ላይ ይጫናል። እነኛ ሰዎች ሲያዩ ምን አይነት ስቱፒድ ናቸው ብለው ሊገምቱን ይችላሉ። ስለዚህ አንድ ቀን ብንቀጥፍ ብንዋሽ ሊይዙን ይችላሉ ብለን ስለምንሰጋ ጥንቃቄ እናደርጋለን፣ እንጠነቀቃለን። በዚህ መጠን እንደናንተ ኡስታዞች ድራማ ሰርተን አጭበርብረን እዛ ጋር በላ ሚል ካለ እዛ ጋር በላ፣ እነኛን ቃላቶች በላና በላ ተመሳሳይ ነው። ጠጣና ጠጣ ቃል ነው፣ ቃሉ ስለመሳሰል እዛ ጋር ጫላ በላ፣ እዛ ጋር በላ፣ ይኸው በላ ማለት በላ ነው፣ በበላ ይፈሰራል፣ አንድ ነው ብለን የምንሰራ ሰዎች ዳምን ስፒድ የሆነ ሰዎች አይደለንም። እኛ በእንደዚህ አይነት የምንጠረጠርም አይደለንም። ስለዚህ በተቻላችሁ መጠን እኛ ቤት የምገቡ ሰዎች ሀሳብ ላይ ማውራት ይቻላል። በተቻላችሁ መጠን ግን አኪዩዝ የሚያደርግ ሰው በጣም የሚያስጠላኝ። ዋሽተህብናል፣ ቀጥፈህብናል፣ እንደዚህ አጭበርብረሃል የሚል ሰው በጣም የሚያናድደኝ። ይህንን አዲስ እስቲ እንደዋሸን እንደቆረጥ ነው ማስረጃውን ክፈት እናሳየን እስቲ። ይህን አዲስ ቆርጣችሁታል ስላልክ ማለት ነው። ባይዘ ሉክ እኔ አላህ ብቻ ነው ብዬ አይደለም እስካሁን ስሞግት የነበረው። አርሽ ነው ለሚሉም ስደግፋችሁ ስስማማ ነበረ። አርሽ ነው ካላችሁም ይሄ ችግር ያመጣል። አላህ ነው ካላችሁም ይሄ ችግር ያመጣል። ጥላው የአላህም ነው የአርሽ ነው። በሁለቱም እየተስማማው ነው እየለጠፍኳቸው ያለሁት፣ በአንዱ ብቻ አይደለም። እስካሁን አርሽ ነው ለሚሉትም አርሽ ነው ካልክ እንዲህ ይሆናል። ካያችሁ አብዛኛው ስሞግታቸው የነበረው እስካሁን ድረስ አርሽ ነው የምትሉትን ልቀበላችሁ እያልኩ እየተቀበልኳቸው ነው። አርሽ ነው ብላችኋል፣ ልቀበላችሁ። ግን አርሽ ከሆነ እንዲህ አይነት ችግር ያመጣባቸዋል። ስማኝ፣ ጨርሰሃል፣ አዳምጥሽ፣ ጨርሰሃል፣ አዳምጥ። አሁን እዚህ ጋር የሚመሰለው እፎይ፣ እዚህ ጋር ሐዲሱ ኢማሙን ዓድል የሚለውን ኢማሙን ዓድሉን ይላል። ሐዲሱን ገብቼ አሁን ሲያይ ኢማሙን ዓድል ክፈተው ያስኩት ስልክ ብቻ ነው። አሁን ሐዲሱን ከፍተህ ሲጀመር ሐዲሱ ዋናው ማለት ነው። አንተ እንግሊዝኛውን ተውና ትክክለኛ ዋናው መነሻውን ገብተህ ያ ሐዲሱ ማለት ነው። ኢማሙን ዓድል ሰብዐቱን ዩዚልሁም ላሁ ፊ ዚልህ የውመ ላ ዚለ ኢላ ዚልሁ ኢማሙን ዓድል የመጀመሪያ ፊትህ የሆነ መሪ የሚለውን ዓድል ብለው የሚስብ እዚህ ጋር አለ። ግን ዓድል ነው የሚለው እዚህ ጋር ማለት ነው። አንተ ጋር አሁን እዚህ ጋር የሚመሰላል
አላሁ ሱብሓነሁ ወተዓላ በጥላው ስር ላይ ያደርጋቸዋል ሲባል ያ ሙስሊም ወይም አርሽን የተሸከሙ ጭንቅላታችን ላይ ቆመው ነው እንደ አርሽ የሚሸከሙ ሚጢ ናቸው። እንደ አርሹን የተሸከሙት አርሹን እንደዚህ የያዙት ሚጢዎች ካልሆኑ በስተቀር ግዙፍ አካላት ከሆኑ እኛ ጭንቅላት ላይ እኮ የሚሆኑት የዛን ሰዓት አንተ አሁን ቤት አለ ቤት እኮ ፀሐይን ትጠላለህ የለ ኖ ፀሐይ የኩል መኳያ ያህል ቀረበች ካልክ ውሽ ስንዝራ ያህል ከቀረበች የኩል መኳያ አርሽ ደግሞ እንደዚህ ይመጣል ማለት ነው። ፀሐይ እንዲህ ብትሆን አርሽ እንዲመጣ አርሽን የተሸከሙ አካላት ደግሞ አሉ። ቆይ ኩንፈይኩን አርሹ ለማጥላት ሲመጣ ከቦታው ይንቀሳቀሳል አይደል? አሁን ካለበት ቦታ እንደዛ እያልከን ስለሆነ አሁን ካለበት ቦታ ይንቀሳቀሳል አይደል? አልተነገርንም። ኦኬ እንዴት ነው የሚያጠላችሁ? እንዴት ነው የሚያጠላችሁ? አርሽ ጥላ ውስጥ እንደምንገባ ነው የተነገረው እኮ። የሚያጠላችሁ ደግሞ ከፀሐይ ነው አይደል? ቆይ ይኸውልህ የሚያጠላችሁ አርሽ ጥላ አንዴ ቆይ ላብራራልህ። ምናልባት ደግሞ አሁን ችግሩ ምንድነው ሁላችሁም አታውቁትም፣ አልገባችሁም። ሳይገባችሁ ነው ዝም ብላችሁ የምታበራሩት። ልንገርህ የሚያጠላችሁ እናንተ አልገባችሁም ራሱ። ቆይ አንዴ እኛማ በደንብ እያስተማርናችሁ እያስረዳናችሁ እኮ ነው። አንዴ አዳምጥ። ሚውት አድርገው። የሚያጠላችሁ ከፀሐይ ነው። ፀሐይዋ ደግሞ የኩል መኳያ ያህል ሚውት አድርግ እስኪ መጀመሪያ ለመረዳት ነው። በነገራችን ላይ ጥያቄን ራሱ መረዳት የመልሱ ግማሽ አካል ነው። ስለዚህ መጀመሪያ ምንድነው ነገር ተረዳ። ይኸው ላስረዳ። ፀሐይ የኩል መኳያ ያህል ወደ እናንተ ትቀርባለች አይደል? ከዛ ፀሐይ ደግሞ የሚያድናችሁ የአርሹ ጥላ ነው ብለህ ነው አሁን እየተናገርክ ያለው። ስለዚህ አርሹ ያህል የሚል የለም። ለምንድን ነው የማታዳምጠው? ምንም የሌለው ምንም የኩል መኳያ ያክል የሚል የለም። በቃ አላቅም የኩል መኳያ አላቅም ማለት እኮ ትችላለህ። ሚል ለሚለው ሚል ማለት እዛ ወራዊ እንዲያወራው አይተው ከሆነ ቆርጠህ ታላወራ። ኧረ በእናትህ የምንቁረጥ ነው የምታወራው ነው። ይኸው አልሚል which is used to apply a cool for an eye። አልሚል ምንድነው? ለአይን ኩል የምንጠቀምበት ዱላ ነው እኮ። ይሄው እሷ እንዴት ተፍሲር ነው አልሚሉ ምንድነው? እሺ ሚል ማለት ቆይ ማይል ማለት የሚሆነው ራሱ ጓደኛ ብሎታል። ኪሎሜትር ነው ይሁን ችግር የለውም። 1.6 ኪሎ ሜትር ነው ማይል ማለት እዚሁ ይሆናል እያለ ነው ተወሱ እኮ። ማይል ማለት ራሱ ማይል ብትለው 1.6 ኪሎ ሜትር ነው። በጣም ቅርብ ነው። ፀሐይ አሁን ካለችበት ከዚህ በጣም ብዙ ሚሊዮን ኪሎ ሜትር ወርዳ እዚች 1.6 ኪሎ ሜትር ትቀርባለች። ይሁን ችግር የለውም። አንተ ባመጣው ይሆናል። ያን ብለህ ህዝብ የአይን መኳያም ቢሆን ማይልም ቢሆን ማለት ነው። ስለዚህ ዞሮ ዞሮ አርሹ በአንዱ ማይል መካከል ነው የሚሆነው ለማጥላት። እንዴት ነው የሚሆነው? አርሽ ጥላ ውስጥ ይገባሉ። እንዴት ነው የሚሆነው? አልተገለጸም እሱ። በቃ ዝም በላም አታውቅም ነው ታዲያ። ስለዚህ ይሄንን ነው አስረዱን እያልን ያለ ነው እኮ። አንደኛ ፕሊስ አንድ ቢታርክ ክርስቲያን ጥሩ እንትን ብለዋል። አርሹ ይመጣል። አርሹን ደግሞ ተሸክመውት የሚመጡ መላእክቶች አሉ። ሱራ 69 17 ሱራ 47 69 17 ቼክ አድርገው ክርስቲያን ቃይ ይመጣል ይላል። ቅድም አላቅም አላልክም ይመጣል እንዴ ብሎ ስጠይቅ እኔ ሳወራ አፌ ላይ አትቁም አላቅም ብለሃል እኮ ቅድም። እኔማ አላቅም ብያለሁ። አንተ አሳየኝ እያልኩ ነው። እሺ ስለዚህ ሰዎቹ መላእክቶቹ እኔ ላይ ቆመው ነው አርሹ የሚሸከሙት ማለት እኮ ለእኔ ጥላ ሊሆኑ ልክ እንደ ዣንጥላ ማለት ነው አርሹ ራሱ ከሆነ። ከዛ አላ ደግሞ ከፀሐይ በላይ ሊሆናል የዛለት ማለት ነው። ከአርሽ በላይ ፍጡር አይሆንም የሚለው ኢተርናል አይደለም ዘላለማዊ ሳይሆን እስከተወሰነ ቀን ነው እስከ ቅያማ ቀን ድረስ ብለው ማለት አለባቸው። ሉክ መላእክትም በየጫፎቻቸው ላይ ይሆናሉ፣ የጌታህም አርሽ በዚያ ቀን 8 መላእክት ከበላያቸው ይሸከሙታል። ስንት መላእክቶች ይሸከሙታል? ስንት መላእክቶች ይሸከሙታል? ሰማለሁ።
እሺ እሺ ሰማ ኦኬ። መቼ ነው የዛን ቀን የተባለው? አይታና ያቃ ኦኬ። ስንት መላእክቶች ናቸው የሚሸከሙት? አራ 8 አለ 8000 800 800 ሚሊዮን ይሆን አልታወቀም። ኦኬ። ስለዚህ አርሹ ጥላ አለው አይደለ? አዎ ለእናንተ ያጠላላችኋል። ባይዞ ለእናንተ ብቻ ሳይሆን የሚያጠላው ለአላህ ራሱ ጥላ ያስፈልገዋል። አላህንም አርሹ ነው የሚያጠላለት በአንተ ሎጂክ። ሱራ 2:210 ክፈትልኝ። አላህ ራሱ ጥላ ያስፈልገዋል እንዳይቃጠል ይዛለት አውሸውየው 210 አይ ቲንክ አንብበው። አላህና መላእክቱ ይስቃል። አላህና መላእክቱ ከደመና በሆነ ጥላዎች ውስጥ ሊመጧችሁ እንጂ አይጠባበቁም። በምን ውስጥ ነው የሚመጡት ወንድማችን? ተናገርከው እኮ። አይ አንተ ንገረኝ። ቅድም ስቀህ ነበረ። አንተው ራስ ንገረኝ። በምን ውስጥ ይመጣሉ ይላል? ያ ማለት ከፀሐይ በታይ ሆኖ ይመጣል ማለት ነው ወይንስ በምን ውስጥ ይመጣል ነው የሚለው? ንገረኝ። በምን ውስጥ ይመጣል ነው የሚለው? ይዞላልኝ በአማርኛ ንገረኝ። ይዞላልኝ ነገርኩህ እኮ። ኖ አማርኛ ነው። እኛ የጅኒ ቋንቋ ይሁን በምን አይገባንም። አማርኛ ነው ይገባል። አትፈር፣ አትሸማቀቅ። ቁርአንን በአማርኛ አስረዳ። አትፍራ፣ አትሸማቀቅ። በአማርኛ በለው። በምንድን እኮ በቂያማ ቀን እናንተን አላህ አርሹ ሲያጠላላችሁ፣ መላእክቶች ተሸክመው አርሹን ሲያጠላላችሁ፣ አላህ ደግሞ ከቀሩት መላእክት ጋር በምን ውስጥ ሆነ ነው ሊመጡ እንትን የሚሉት? በምን ውስጥ ነው? ያን አርሹን ታስተውል እሱ በዛ ይመጣል ማለት አንተ ፀሐይ እንዳይመታው ችግር የለውም። በምን ውስጥ ነው? በምን ውስጥ ይመጣል ነው የሚለው? ከመላእክቱ ጋር በምን ውስጥ ሆነው ነው የሚለው? በአማርኛ ለምን አትሸማቀቃለህ? ለምን በአማርኛ አትለውም? ለምን ታፍራለህ? ሁሌ በአረብኛ ተደብቃችሁ ይህንን ህዝብ ገሃነም ለመክተት ለመምታጭበረብሩት በአማርኛ በለው። አረብኛውን እኮ ምን እንደው አታውቀውም። ዝም ብለህ እኮ አማርኛ በለው። ስለማላቅ እኮ ነው አማርኛ በልልን ያልኩህ። ለምን ትሸማቀቃለህ? ስለ አምላክህ እንዴት እንደሆነ ለምን ታፍራለህ? ተናገር። ኡስታዞቻችሁ ዋሽተው በአረብኛ፣ እናንተ በአረብኛ ዋሽታችሁ ሁሉንም አታላችሁ አጭበርብራችሁ ገሃነም ለመግባት ምንድን ነው እሱ? የዚህን መቻኮል ሉክ አሁን በእነሱ ሎጂክ ተስማምቼላቸው ነው እንደዚህ እየመታናቸው ያለ ነው። የእኛን አርጉመንት ትተ ነው ማለት ነው። በእነሱ ብንሄድ እንኳን እንደዚህ ኤክስፖዝ ልናደርጋቸው እንችላለን። አምላካቸው ፍጡር እንጂ ፈጣሪ እንዳልሆነ ማለት ነው። ምክንያቱም ሉክ አርሹ አንድ የሚታርክ አርሹ አላህ ከአርሽ በላይ ነው ብላ ያምናሉ። ሱራ 7:54 ላይ፣ ሱረቱ ዩኑስ 3ኛው አያ ላይ፣ ሱረት ጣ 5ኛው አያ ላይ አራማኑ አላ አርሽ እስተዋ ብለው የሚያምኑ አካላት ገደብ አለው ማለት ነው። አላህ ከአርሽ በላይ ነው ብለው የሚያምኑ ባህሪው ሁሌም እንደዛ ሳይሆን እስከ ቅያማ ቀን ከአርሽ በላይ ነው ብለው ማመን አለባቸው። ከቅያማ ቀን በኋላ ግን አርሹ ራሱ ከፀሐይ በታች ነው። ፀሐይ ከአርሹ በላይ ትሆናለች። አላህ ራሱ ደግሞ የዛለት ምን ይሆናል? ደመና ውስጥ ገብቶ በደመና በጥላ ውስጥ እነሱ አርሹ መጥቶ ጥላ ሲሆናቸው፣ አላህ ደግሞ ምንም ጥላ በሌለበት ላይ እሱም እንደነሱ ጥላ ያስፈልገዋል መሰለኝ በጥላ ውስጥ ሆኖ ሊመጣቸው ይጠብቃል ማለት ነው። ስለዚህ እስከ መቼ ድረስ ነው አላህ ከአርሽ በላይ የሚሆነው ማለት ነው? እስከ ቅያማ ቀን ብቻ ነው። አንድ አስቀድሞ ፍጡረትን ከመፍጠሩ በፊት ከአርሽ በላይ ተብሎ አንዴ አስቀድሞ ፍጥረትን ከመፍጠሩ በፊት ከአርሽ በላይ አልነበረም። እስቲል ከፈጠረ በኋላ ደግሞ ከአርሽ በላይ ነው አላህ ተብሎ የሚነገርለት እስከ ቅያማ ቀን ብቻ ይሆናል ማለት ነው። ሌላኛው አርሹ ራሱ ፊዚካል ነገር ነው። ዊችዝ ጥላ ካለው አንድ ሚዩት ቆይ ሰላ ጠብቁ። አንዴ ካሊድ ሚዩት አድርግ፣ አሊያም ሸኘው ክርስቲያን ሚዩት ማድረግ ከሆነ
አርሹ ራሱ ምንድነው? ፊዚካል ነገር ነው ማለት ነው። ጥላ ካለው ፀሐይን መጋረድ የሚችል ከሆነ ልክ እንደ ሰፌድ እንደ ጠፍጣፋ ነገር ምንድነው እሱ ማለት ነው? ቦዲ ነው። አንዴ 69:17 ክፈተው ክርስቲያን። መላእክቶች ከጫንቃቸው ላይ ተሸክመውት የሚመጡ ድምፅ የሚያሰማ አላህ ራሱ ሲቀመጥበት ኢብኑ ተይሚያ እንደሚለው ቀቀቀቀ የሚል ድምፅ የሚያሰማ ግዙፍ የሆነ ነገር ቢሆንም ግን እሱ ምንድነው ማለት ነው? ድፍን የሆነ ነገር ነው። ይሄንን ጫፎቹን የሚሸከሙት ከሆነ ደግሞ ሉክ ጫፍና ጫፉን የያዙት ከተባለ አንድ ነገር ምን አለው ማለት ነው? ለሴ ይሄ ነገር ምን አለው? ጫፎች አሉት። ጫፍ የሚባለው ይሄ ነው። ይሄ ነው ጫፍ የሚባለው ጠርዙ ማለት ነው። መላእክቶች የሚሸከሙት ደግሞ ምንድነው ይላል? መላእክቶች በጫፎቻቸው ይላል። ጫፉ ማለት ይሄንን የመጨረሻው ፓርት ማለት ነው። ስለዚህ አርሽ ራሱ ምን አለው ማለት ነው? መጨረሻ አለው። አርሽ መጨረሻ ካለው አላህ ደግሞ በአርሽ ካናት ከሆነ ከአርሽ ውጪ ካልሆነ ስለዚህ አላህ ምን አለው ማለት ነው? መጨረሻ አለው። እንደዚህ የለም እንደዚህ የለም ማለት ነው። ምክንያቱም ከአርሽ በላይ ብለው ስለሚያምኑ እንዲህ ከሆነ አርሽ አይደለም። ይሄ አርሽ አይደለም። ከዚህ በላይ ከተባለ በዚህ ነው የሚሆነው። ይሄ ደግሞ ጫፍ ካለው ምን አለው? ኢንድ ፖይንት አለው። ኢንድ ፖይንት ካለው ስለዚህ አላህ ምን ሆነ ማለት ነው? የተገደበ ነገር ነው ማለት ነው። ከዛስ ፀሐይ እዚህ ጋር ካለች አርሹ እዚህ ሲመጣ ሰዎቹ እዚህ ሲሆኑ ጥላ ሲሆንላቸው አርሹ አላህ ከላይ የነበረው ከአርሹ በላይ እሱም ደግሞ ከመላእክቱ ጋር ሆኖ ምን ይሆናል ይላል? በአርሽ ጥላ ውስጥ አይምን በደመና ጥላ ውስጥ ይመጣል ከመላእክቶቹ ጋር። ውስጥ ከተባለ አንድ ነገር ደግሞ ውጭ አይደለም ማለት ነው። ውስጥ ከተባለ ለምሳሌ እዚህ ውስጥ ከተባለ አካቦታል የሆነ ነገር ማለት ነው። ካካበበው ደግሞ ከዛ ውጭ የለም ማለት ነው። ከዛ ውጭ ከሌለ አላህን ፍጡር የሚያዋስነው የሚያካብበው የሚጠቀልለው የሚሸፍነው ከሆነ እሱ በዛቱ ከፍጡር የሚያንስ ነው ማለት ነው። ስለዚህ ቦታ የሚያስፈልገው ይሆናል። ጥላ የሚያስፈልገው ቦታ የሚያስፈልገው ከሆነ ደግሞ እሱ ምን ይሆናል ማለት ነው? ፈጣሪ ነው የሚሆነው። ምክንያቱም ይታያል በባህሪው፣ ቦታ ይይዛል በባህሪው፣ ጥላ አለው በባህሪው። ይሄ ፍጡር ነው። ፈጣሪ በፍጹም ሊሆን አይችልም ማለት ነው። ስለዚህ በቂያማ ቀን ብዙ ተረት ተረቶች አሉ። ከቂያማ ቀን አንዱ የሚከሰተው ፀሐይ ስንዝር ያህል ትመጣለች። አርሽ ትጠልለዋል። ሰዎቹን 7 ሰዎች ወይም ደግሞ 7 የተባሉ አካላቶችን በዛ ውስጥ ያሉ የሚዘረዝሯቸው አሉ። ፀሐይ ይከልላቸዋል። ሌሎቹስ ምን ይሆናሉ? ሉክ በደንብ አስተውሉ። ፀሐይ ስንዝር ያህል እንዲላይህ ላይ መታ ላብ ብቻ ነው የሚያልብህ። ጥሩ ቀልድ እኮ ነው የሚቀልሉት። ፀሐይ አይደለም ስንዝር እንደዚህ ላይህ ላይ መታ ከራሷ ዛቢያ ላይ እዛው ባለችበት ርቀት ስንዝር ዝቅ ብትል ልታቃጥልህና ልታጠፋ ትችላለች። ማይል ዝቅ ብትል እዛው ሆና ልታቃጥልህና ልታጠፋ ትችላለች። እንኳን አንተ ላይ እንደ የኩል መኳያ እንደዚህ ስንዝር ላይህ ላይ መታ እንደዚህ ረጅም ሰው እየተጠንቀቅ እንዲህ ጎንበስ ብለህ ሂድ ወይንም አይደለም እንደዚህ እንትን ልትልህ ማለት ነው። ስለዚህ ይሄ ኢሎጂክ ነው። ኢሎጂክ የሆነ ነገር ነው። ተረት ተረት ነው። የዛን ዕለት ደግሞ የቂያማ ቀን እዛ ጋ የሚባል ደግሞ አለ ያሉት አለ። ውሸት ነው። የቂያማ ቀን ሁሉም ይሰበሰባሉ፣ ይመጣሉ። አዳምጥ። መላእክቶቹ በአንተ እምነት ሞት አልታረደም። የዛለት ልስን ኩን ፈየኩን ኢተርኒቲ አልታረደም። ነገር ግን ሁሉም ተነስቷል። ከተነሳ በኋላ እንደገና መሞት አለ። ምክንያቱም በእኔ የለም ከትንሣኤ በኋላ። ምክንያቱም ዘላለማዊነትን ክርስቶስ በሞቱ ሞትን ስለገደለ ለእናንተ ኢተርኒቲ ገና መቼ ነው? ከዛ በኋላ ስለመሆን በበግ መልክ ይመጣና አዳምጣ ገና በበግ መልክ መጥቶ የዛለታ ራሱ ፀሐይ እናንተ ስትቃጠሉ ሞት ራሱ ሉክ ሲራጥ ላይ ቁጭ ብሎ ቁልጭ ቁልጭ ይላል። በበግ መልክ ቡራብሬ በግ ሆኖ ሲራጥ ላይ ቆሞ እያየ ነው። ሲራጥ ላይ ነው ሞት ራሱ የሚሆነው። ከዛ በኋላ ነው በበግ መልክ ያለው ሞት ያ በግ ይታረድና በዛን ሰዓት ሰው ይሞታል ማለት ነው። ኢተርኒቲ ወይንም ዘላለማዊነት ሳይሰጥ ሰው አይሞትም ብለህ ማለት
this is how Islamic dilemma የእስልምና ቅዠቱና ውዥንብሩ። ምክንያቱም ዘላለማዊነት የለህም ገና። ዘላለማዊነት ዘላለማዊነት የሚመጣው መቼ ነው? ገና በግ ሲታረድና ምን ትባላል? አዳምጥ። ይኸው ገነት መሞት ላይ ወሰነ። አዳምጥ ቆይ። ዘላለማዊነት ገና አላገኘህም እያልኩት በግ መታረዱ ምናምን ይለኛል። አሁን የምትሞተው እኮ ዘላለማዊነት ስላላገኘህ ነው። ዘላለማዊነት የሚሰጥህ ደግሞ ይሄ ሁሉ ከተከናወነ በኋላ አትረብሽ። ይሄ ሁሉ ከተከናወነ በኋላ ከዛ በኋላ ለምን ረብሽው? ጣልቃ ትግባባክ። ከዛ በኋላ ምን ሞት በቂያማ ቀን ሲራጥ ላይ የነበረው ሞት ምን ይሆናል? በኋላ ይታረድና ይሄው የገነት ሰዎች ገነት፣ የገሃነም ሰዎች ገሃነም ትባላላችሁ። ያው ከፍቶልሃል። ከዛ በኋላ ነው ኢተርኒቲ የሚመጣው ዘላለማዊነት። ሞት የሚቀረው ከዛ በኋላ ነው። ክርስቲያን አንብባ እንዴ! እኔ እኮ አስተምረን ፕሊስ በቃ አዳምጥ። እናንተን ተረተረት መስማ እንደ መረጃው እያለ ሞት አለመታረዱ ሰው ይሞታል ማለት አይደለም። ፕሊስ ያንተን ተረተረት ላንብብ እንዴ! ሐዲሱ እያለ ማስረጃ ቀጥል። ክርስቲያን አንብባ። አይ በቃ ምንድነው የሚለው ሐዲሱ? ሞት በዛ ሰዓት ሲራት ላይ የሆነና የገሃነም ሰዎችም የጀነት ሰዎችም ይመለከቱታል ይላል። ከዛ በኋላ ይህ ምንድነው ተብለው ሲነጋገሩ ሞት ነው ይባላሉ። ከዛ ሞቱ ይታረዳል። ሞቱ ይታረድና ከዚህ በኋላ እናንተ ኢተርናሊ ሄል ናችሁ፣ ለዘላለም ሄል ናችሁ። ዘላለማዊነት የሚኖረው መቼ ነው ማለት ነው? ያ በጉ ከታረደ በኋላ እነዛም ኢተርናል ይሆናሉ። ገሃነም የሚገቡትም ገነት የሚገቡትም ኢተርናል ዘላለማዊ ይሆናሉ ማለት ነው። ይኸው ዩ አር ኢተርናል ዌሬቨር ዩ አር ብሎ ይናገራል። የትም ብትሆኑ ኢተርናል ናችሁ ከዚህ በኋላ ከመቼ ከበጉ በኋላ። ለእኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ እርሱ ነው ተብሎ የመጣው እርሱ የዓለምን ኃጢአት ስለኛ ታርዶ ስለኛ ተሰውቶ የዓለምን ኃጢአት ያስወገደልን የእግዚአብሔር በግ ክርስቶስ ታርዷል አንዴ። ስለዚህ ሞቱን በሞቱ ሽሮልናል። ያ የዲያብሎስ ስራ የሆነውን ሞቱን በሞቱ ዕብራውያን ምዕራፍ 2 ቁጥር 15 እስከ 14 እግዚአብሔር ልጅ የዲያብሎስን ስራ እሱም ሞትን ሊሽር በስጋ ተገለጠ ተብሎ የተነገረለት ሞቱን በሞቱ ስለሻረ አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 1 እስከ 42 ሞት በሞቱ ስለተሻረ ሞት ወይ መውጊያ የት አለ ተብሎ ይዘመርበታል። ሞት ተሻረ ማለት ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም ይላል። ለምን? ሞቱን በሞቱ ስለሻረ ማለት ነው። ስለዚህ እነሱ ጋር ግን ሞት የሚሻረው በኋላ ስለሆነ ነው። አሁን ወደ ፖይንቱ እንመለስና ክርስቲያን በቂያማ ቀን ከሚነሱ የቂያማ ቀን አንደኛው ሌላኛው የሚነሳው ምንድነው? እሱ የፍርዱ ሁኔታ ነው። የፍርዱ ሁኔታ ራሱ በጣም አስቂኝና ተረት ተረት የሞላበት ነው። ፀሐይ እንዲህ ትመጣለች፣ አላህ ከደመና ጋር አብረው ይመጣል ከመላእክቶቹ ጋር። 8 መላእክቶች ደግሞ እንትኑን አርሹን ተሸክመው ይመጣሉ። ሙሐመድ ደግሞ ከመቃብር ብድግ ሲል ሙሳ አርሹን ፒለሩን ተሸክሞ ያየዋል። እኔ ነኝ ቀድሜ የተነሳሁት ሙሳ ነው። ማንኛው ነው? ውዝግብ ውስጥ ይገባሉ ገና። ኤኒዌይስ ከሙሳና ከሙሐመድ ማንኛው ቀድሞ የተነሳው? ክርስቲያን ቀጥል። አጫውተው ከስራ ያለው እንደች ወጣ እንዴ? እንግዲህ ምንድነው መላእክቶቹ አሁን አርሹ እንግዲህ ከዛች ከፀሐይ ሊያጠላ ሲመጣ ከነ መላእክቶቹ ነው ሊመጣ የሚችለው ማለት ነው። ወይም ደግሞ አይ አይደለም የሚሉ ከሆነ በጣም ጥሩ፣ ለሱም ብዙ ጥያቄ አለ። አላህም እንግዲህ ከአርሽ በላይ ነው ብለው ያምናሉ። ስለዚህ አላህ በዛ ቀን ከአርሹ በላይ አይደለም የሚለው ነገር ይገደብና ይነገርለታል ማለት ነው። which means ባህሪው ይቀየራል። ኦኬ። በቂያማ ቀን ደግሞ ሙሳ እንዲሁ የአርሹን ምሰሶ ይዞ ሙሐመድ ያየዋል። ሙሳ የማንን? የአላህን አርሽ ምሰሶ ማለት ነው። ስለዚህ እነዚህን ሁሉ ነገሮች እንደዚህ ነው። እንዴት ነው የምታደርጓቸው? የአላህን ምሰሶ ይዞ የሚያይ ከሆነ ሙሳ ጥላው ወይም ደግሞ የፀሐይ የሚያቃጥለው ነገር አይነካውም ማለት ነው። የማይነካበት ምክንያት ግን ከአርሹ በላይ ከአርሹ ጋር ስለሆነ ነው እንጂ ከፀሐይ በታች ስላልሆነ ማለት ነው። እነዚህንስ እንዴት ነው የምታዩቸው ሙስሊሞች? ሜይ ቢ አብዲ አለ፣ አብዲ አብዱል ከሪም እና ወርዳ ሰማ
አብዲ ሰላም ነው? እየሰማኝ ነው? ይሰማል። ቀጥል። ጥያቄውን ሰምተዋል? አይ እኔ ለእፎይ ልነግረው የምፈልገው ነገር አለ። መልሱን ነው? መልሱን አይደለም። መልስ ካልሆነ ማይክ የሚወጣ በራስህ እየተነተንክ ተንትን። ይኸውልህ አንተ በራስህ ና ተንትን፣ ችግር የለው። እኛ እኮ አስረዱን ነው እያልን ያለ ነው። ግን ምንድነው እንዳትዋሹ፣ እንዳትቀጥፉ። ከቀጥፋችሁ መያያዣ ስላላችሁ ማለት ነው። የትም አታመልጧት። ሳትዋሹ ማስረዳት ትችላላችሁ። እኛ እኮ እናንተ የምትገቡት እኮ እንድትመልሱ ነው፣ ለሌላ አይደለም። ዋርዳ አብዱልካሪም ባይዘው የኔን አርጉመንት ገና አላነሳውም። በራሳቸው ተስማምቼ ነው እየለጠፍኳቸው ያለሁት። የኔን አርጉመንት አላነሳውም። ከእነሱ ጋር ተስማምቼ በእነሱ ሀሳብ ነው እየሄድኩ ያለሁት። መጀመሪያ የምናወራው ነገር ስለ ፈጣሪ መሆኑን ማወቅ አለባችሁ እናንተ ራሱ። መጀመሪያ ፈጣሪን ለሰው የሰው ልጅን ባህሪ ለፈጣሪ መስጠት አንችልም። ለይሰ ከሚስሊ ሸይኡን ወሆ ሰሚዑን በሲር ብሏል አላህ ማለት ነው። ሰጣችኋት ለሰው ልጅ እኛ አይደለንም የሰጠነው። አላህ እንደዚህ በገደብ የሚገለጽ ነገር አይደለም። በእኛ እምነት ባህሪ ለሰው ልጅ አንሰጥም። አላህ እኔ ምንም ማንንም አልመስልንም ብሎ ተናግሯል። አላህ ያለው በሰው ልጅ ባህሪ አልገደብም ብሏል። አላህ ያለው አላህማ ያለ ቦታ ያለ ነው። አላህ በእንደዚህ አይነት በአቅጣጫ የሚገደብ አይደለም። ኢስተዋ የሚለው ትርጉም ደግሞ በጣም ብዙ አይነት ፈትዋ አሳላለው። ያው አሁን ላይ ያለው የሙስሊሙ ሁኔታ ፊርቃ ስላለ ነው እንጂ ማለት ነው። ያው በክርስትናም ተዋህዶ ተሐድሶ ምናምን የሚባል ነገር እንዳለ የፊርቃ እንትን ስላለ ነው እንጂ ካሞን። ስለዚህ እኔ ተሐድሶ ብትለኝ ሃይማኖት ሊታደስ አይችልም። አንድ ጊዜ ለቅዱሳን ስለተሰጠች ሃይማኖት እንድትጋደሉ ጽፍላችኋለሁ ይላል ይሁዳ አንድ ላይ አንድ ምዕራፍ ነች ያለች። ከዛ ውጭ የመጣ ምንፍቅና ነው። ምንፍቅና ከሆነ ሊስን ምንፍቅና ከሆነ ደግሞ እሱ ስህተት ነው። ስህተት ደግሞ አይመለከተኝም። እኔ እሱ ስህተት ከሆነ አይድንም። በቃ አንተ እስኪ እኔ ያለ ቦታ ነው ያለው ብዬ አምናለሁ። በቦታ የሚሉ ከአርሽ በላይ የሚሉ አይድኑም፣ የጋነም ናቸው። በርሲ አይደለም እንደዛ። ይሄንን የሚያውቀውም አላህ ስለሆነ ስለዚህ ማትል ከሆነ ይሄንን እኮ አላህ ተመሳሳይ ነው ካንተ ጋር ማለት ነው። የሚያውቀው የሚሆነውንም ነገር የሚያውቀው ፈጣሪያችን አላህ Subhanahu Wa Ta'ala ነው ሀቢብ። ስለዚህ እነሱን ደግፈህ መመጣ እኮ እነሱ የምትደግፍ ከሆነ ካዳ የአንተ አላህ እና የእነሱ አላህ ተመሳሳይ ነው ማለት ነው። አትመስል አትበለኝ። እነሱ ስለመሰሉ የእነሱን አስተምረው እየተቀበልክ ስለሆነ አሁን የፈትዋ ጉዳይ ነው፣ የተፍሲር ጉዳይ ነው። አሁን ስለ ወሲብ ቢሆን ትስማማላችሁ፣ ቂጣት አስተጣጠብ ቢሆን ትስማማላችሁ፣ ሱሪ ማሳጠር ላይ ቢሆን ትስማማላችሁ፣ አበላል ላይ ቢሆን ትስማማላችሁ። ፈትዋችሁ አንድ ይሆናል። እንዴት ስንት ማግባት እንዴት ማድረግ ላይ ቢሆን ትስማማላችሁ። እዚህ ላይ ከተለያያችሁ ትልቅ ነገር ነው። ቂጥ ማጠብ ትልቅ ነገር ስለሆነ ቂጥ ማጠብ እንዴት ወሲብ ማድረግ ላይ ከተለያያችሁ ከእስልምና ትወጣለህ። መንዙማ አይቻልም፣ እሱ ከእስልምና ያስወጣል። ይሄ እንደዚህ አይነት ነገሮች ጋር ከሆነ ልዩነቱ ቀጥታ ከእስልምና ያስወጣል። ስለ አላህ ጉዳይ ላይ ሲሆን ግን የፈለገ ይበል እሱም አንተም የፈለገ ይበል የፈተዋ ጉዳይ ነው። ብትለያይም አንድ ነህ። ምክንያቱም አምላካችሁ አላህ ሳይሆን ዝሙትና መሐመድ ስለሆኑ አምላካችሁ ዋና ፖይንቱ ኮር መሰረቱ አላህ ሳይሆን እንዴት ነው ወሲብ ማድረግ ያለብህ? እንዴት ነው ቂጥህን ማጠብ ያለብህ? በቀኝ እጅ በግራ እጅ። ሽንት ቤት ስትገባ በግራ እግርህ በቀኝ እግርህ። ስትወጣስ ጫማ ስታጠልቅ ቅድሚያ ግራህን ቀኝህን። ስትተኛስ ምን ብለህ ነው መተኛት ያለብህ? ስትነሳስ ወሲብ ስትጀምር ምን ማለት አለብህ? ዋናው ፖይንት እዚህ ላይ ነው። እዚህ ላይ ከተለያየ ከእስልምና ትወጣለህ። ነገር ግን አላህ አንደኛው እጅ እግር አለው፣ አንደኛው ጭንቅላት የለውም፣ አንደኛው ያለው ይላል፣ አንደኛው የለውም ይላል። ችግር የለውም። አንደኛው ከአርሽ በላይ ነው ይላል፣ አንደኛው ያለ ቦታ ነው ይላል። ችግር የለውም። አንደኛው አላህ ጥላ አለው ይላል፣ አንደኛው ጥላ አይነገርለትም ይላል። ችግር የለውም። የፈትዋ ጉዳይ ነው። አንደኛው አላህ ቦዲ አድርጎ ስሎት እሱ በሙላት ይታያል ይላል፣ አንደኛው ነው አይታይም፣ አላህ እንደዚህ አይሰጠውም ይላል። ችግር የለውም። አንድ ነው። አንደኛው ሁለት እጆች አሉት፣ ሁለት አምስት ጣቶች አሉት፣ ሁለት አይኖች አሉት፣ ሁለት ጆሮች አሉት። አንደኛው ኖ በፍጹም የሉትም ይላል። አሁንም እስቲል አንድ አለ። ችግር የለውም። አከፍርም። በዚህ አንድ ነን። ችግር የለውም። በቃ ይሄ አላህ ጉዳይ። ዋናው ነገር እንዴት ወሲብ እናደርግ፣ እንዴት አድርገን ሴቶችን እንግዛ፣ ስንት እናግባ። እዚህ ላይ ከተለያየህ ዋ ከባድ ነው። እስልምና ኗ እዚህ ላይ ነው መለያየት የሌለብህ። መሰረቱ ይሄ ስለሆነ ዋናው ነገር ይሄ ነው። ቂጥህን እንዴት ነው የምታጥበው? ሱሬን ታሳጥራለህ አታሳጥርም? እንዴት ነው ጁማ ትሄዳለህ አትሄድም? እንዴት ነው የምትነሳው የምትነቀው? አላህ ይወርዳል፣ አርሽ ውስጥ ይገባ፣ ሰማይ ውስጥ ይመጣል። እንደዚህ ይሄ ፖይንት አይደለም። ችግር የለውም። ብትለያየም ችግር የለውም።
እናመቻቸው፣ እናስማማው። አላህ እንጀራ አባት ስለሆነ ደንታችን አይደለም። ዋናው ነገር ማወቅ ያለብን ፈትዋ ሲጠይቁ ማየታችሁ እንደሆነ ኡስታዝ ባሌ ፈታውሽ ብሎ 3 ጊዜ ጻፈልኝ፣ ፈቶኛል አልፈታኝም። ፈቶሻል። ዋናው ነገር ይሄ ነው። መሰረቱ ይሄ ስለሆነ መጠየቅም ያለባችሁ ይሄንን ነው። ዋናው የእስልምና መሰረት ይሄ ስለሆነ ኦኬ ኡስታዝ ነገር ግን እኮ ተናድጄ ነው ብሎ መልሶ ይቅርታ አለኝ። አይቻልም፣ ኒካው ወርዷል። አይቻልም፣ ኒካው ወርዷል። ስለዚህ ምን ማድረግ አለብሽ? እንደገና ኒካው ለመመለስ ወይንም ደግሞ 2 ጊዜ ፈቶ ነበር። እንደዛማ ከሆነ ሌላ ወንድ አግብተሽ ከዛ ከሱ ተፋተሽ ነው እዚኛው ጋር መምጣት የምትችይው። ይሄ ዋና ነው፣ የእስልምና መሰረት ነው፣ ዋናው ነገር ነው። ስላላህስ ሁኬርስ እንጀራ አባት ላይ ምን አገባ? ስላላህ እንደዚህ ናቸው። በቃ እዩ 7 ወር ሆነን። አሁን ቶፒኩ ላይ ግባ። አላህ በጂስምም ሆነ በአካልም ሆነ በምንም አይነት በሰው ልጅ ምስል የሚቀርጽ ሰው ካለ ይሄ ሰውዬ ነገ የውመል ቂያማ የጀሃነም ነው። በቃ ይሄ ምንም ጥርጥር የለውም። ታንክ ዩ። ስለዚህ አላህ በሰው ልጅ ምስል የሰው ልጅ አርሽ በላይ ነው ማንነት የሚሰጥ ከሆነ ለአላህ ጀሃነም ገቢ ነው። ምንም ጥርጥር የለውም። መልሶ ወደ አላህ ከተመለሰ ለገና ላይ ብሎ እንትን ካላለ ያ ቀደም ያለባበስካትን አሁን የሰው ልጅ የሚገባውን ባህሪ ለፈጣሪ የሚሰጥ ከሆነ የሰው ጀሃነም ነው። ምንም ጥርጥር የለውም። አሁን ተነካሽ። ያ ምክንያቱም ፖለቲካው እንደማዋጣ ወቅሽ። ጎበዝ፣ ጥሩ ነው። ስለዚህ ሀቢቢ ችግር የለውም። እሺ፣ ስለዚህ አላለ ቦታ ነው ብለህ የምታምነው በቦታ የሚገለጽ አይደለም። እኛ ጌታ ሊሚት የለውም። መልካም። በቂያማ ቀን በጥላው ይከልላቸዋል የሚለው እንዴት ነው የምትረዳው? አላህ የፈለገውን ሰው የማድረግ ስልጣን ስላለው ጌታ ስለሆነ ከፈለገው አንስቶ ይወሰዳቸው እንደፈለገ ያርጋቸው። የተገለጠልን ነገር የለም። አላህ ነገ የውመል ቂያማ የፀሐይ በስንዝር በምትሆንበት ሰዓት የዛን ሰዓት ነገ በአርሽ ጥላ ያስጠልላቸዋል ይባላል አይደል? አርሹ እዛ ይሁንም ሲፈልግ እንደፈለገ ይሁንኛ እኛ የተገለጠልን የምናውቀው አላህ የፈለገውን ነገር የማድረግ ስልጣን ስላለው ከዛ ቦታ አንስቶ ወስዶ ያስጠልላቸው እንደፈለገ የማድረጉ ስልጣን የአላህ ስለሆነ እስከዚህ ድረስ ነው የምናውቀው። ሀቢብ ይምጣም። ኦኬ። ስለዚህ በአርሹ ነው ብለህ የምታምነው? አርሹ ነው የሚጠልላቸው ብለህ የምታምነው? አዎ በአርሹ ነው የሚጠልላቸው። ያ አርሹ እንትን አለው ማለት ነው። አርሹ ግዙፍ ነገር ነው ማለት ነው። ማለት ቦዲ ነው ማለት ነው። አርሹ ራሱ ጥሩ ሰዎችን እኮ ነው አሁን አላህ ያለው እኮ ኃጢአተኞችን እኮ እዛው ተዋቸዋለሁ ነው ያለው። ጥሩ ሰዎችን ግን አስጠልላቸዋለሁ። ያ ይወሰዳሉ የሚል ባክቹዋሊ የለውም። አዲሱ ላይ ሜቢ አይተኸው ከሆነ ሐዲሱ ላይ ፀሐይ ወደ እኮ ሐዲሷ ማለት ፀሐይ ወደ ስንዝር ስቀር ትመጣለች ከተባለ ውጪ ወደ ሌላ ቦታ እንደማይወሰዱ የሚያሳየ ነው። ፀሐይዋ ራሷ ስለምመጣ ፀሐይዋ መምጣቷ የተነገረችው ከነሱ አንጻር ነው። ለነሱ ግን ለአማኞቹ ምን ይሆናል? ጥላ ይሆንላቸዋል። በሰበብም ካለ ሰበብም የማድረግ ስልጣን ያለው እኮ ጌታ ነው አይደል እንዴ? አሁን የምናወራው እኮ ስለ ጌታ ነው። እሱ ችግር የለብኝም እኮ ግን አርሹ ነው ስትል አሁን አርሹ ስለዚህ ግዙፍ ቦዲ ነው ወይ ያልኩ ነው። ጥላ ከሆነ አሁን አርሹ ግዙፍ አካል ነው ወይ ማለትም ግዝፈት ያለው መሆን አለበት። ግዙፉ አካል ብሎ የነገረን አርሽን ነው። ግዙፉ አካል ብሎ የነገረን አርሹን ነው። ስለዚህ ከምድር ይበልጣል ወይንስ ከምድር ያንሳል? ወላሂ አለም እንግዲህ ያ ከምድር ከበለጠ እንግዲህ ሙሉ ለሙሉ ፀሐይን ይጋርዳታል። ጥላው ሙሉ ለሙሉ ለሰዎች ነው የሚሆነው። ምድር ላይ ሙሉ ያጠላል ማለት ነው። ምክንያቱም ሎክ ለምሳሌ እች የምታክል ነገር ትንጥዬ ፀሐይ ብርሃን ካለች በእጄ እንደዚህ ብል ይሸፍናታል ማለት ነው። አንዴ ቀድር የሚሸፍናት ከሆነ ደግሞ ከስር ላሉ ከእጄ ስር ላሉት ብርሃን ሊደርሳቸው አይችልም። ያ ብርሃን ሊደርሳቸው አንድ ያገኘን ፖይንት። ምክንያቱም አርሹ የሚበልጥ ፍጥረት የለም ብላችሁ ስለምታምኑ አርሹ የሚበልጥ ፍጥረት አለ
አረ እንደ ጻሪ ጥያቄ ነው የምትጠይቀው። ወላሂ ፉይ እኔ ልንገርህ መጀመሪያ አላህ እኮ ነው የምናወራው ስለ አላህ ነው እያልኩ ነው። አላህ የፈለገውን በዛው በፀሐዩን እንደዛ አድርጎት ራሱ የፈለገውን ሰው ፀሐዩ እንዳያገኘው የማረክ ስልጣን አለው። በሰበብም ካለ ሰበብም ነገር የማረክ ስልጣን ያለው እኮ ፈጣሪ ነው እኮ አይደል እንዴ? ጌታ ብለን የምናምነው እኮ አካል በእናንተም በእኛም ጌታ ብለን የምናስበው እኮ እኛ አላህ በሰበብም ካለ ሰበብም የሚጠቅምን ነገር እንዲጎዳ የሚጎዳ ነገር እንዲጠቅም የሚያደርገው እኮ ፈጣሪ ነው። አብዱልከሪም አሁን እየጠየቅን ያለ ነው በተጻፈ ነገር ነው። ለምንድን ነው ሰዎች አላህ ከአርሽ በላይ ነው ሲሉ የምትቃወማቸው? አላህ እንደፈለገ ሊሆን እኮ ይችላል። እጅ እግር ባት ሊኖረው ይችላል፣ መብቱ ነው። ምን አገባ? አለይሰ ከሚስሊ ሸይኡን ወሁወ ሰሚዑን በሲር ይላል። ይሄው እኛ አንተ አሁን እንደተጻፈ ነገር ነው። ምንም ማንንም አልመስልም እያለ እኔ መገደብ አትችሉም እያለ አዳም እኮ በአካልም ሆኖ ያልተገደበ ሊሆን ይችላል። ለምሳሌ መብቱ ነው፣ እንደፈለገ መሆን ይችላል። አንተ ለሱ ጋር ማንህና ነው እጅ እግር ምናምን የለውም የምትለው። ስለዚህ እኛ አንተ እሱ እንደምታምነው ሁሉ ይሄም ደግሞ በተጻፈ ነገር ነው እየጠየቅን ያለ ነው። እንደፈለገ ማለት ይችላል ነገር መመለስ አንችልም። በሰው ልጅ የሚገባው እጅ እግር እኮ ብለን የምናስበው እጅ እኛ ጋር ያለውን እግር እጅን እኮ ለአላህ እኮ አንሰጥም። እኛ ምን አልገባህም? ይሄንን እያልኩ ያለሁት ቆይ ልንገርህ፣ ፈጣሪ እንደፈለገ መሆን ይችላል፣ እንደፈለገ ማድረግ ይችላል ብለህ የምታምን ከሆነ ይሄን እኛ በምንጠይቅ ጥያቄ መሰረት ማለት ነው እሱም እጅ እግር የፈለገውን ነገር መያዝ ይችላል ማለት እንችላለን። አሁን እኛ እየጠየቅን ያለ ነው በተጻፈ ነገር ነው። በቂያማ ቀን ፀሐይ ኩል የመኳያ ያህል አይንህ ድረስ ትቀርባለች ብለህ ታምናለህ። እሱን ደግሞ የሚያጠላችሁ በአርሹ ነው ብለህ ተናግረሃል አይደል? አርሹ እንዴት ነው የሚያጠላችሁ? በመሃል ገብቶ ነው ወይስ እንዴት ነው? መላእክቶቹ ተሸክመውት መጥተው ነው ወይ? ይህ ነው እየጠየቅ ያለ ነው። በተጻፈው መሰረት ነው እንጂ የምትመልሰው ዝም ብለህ አላቅም የምትል ከሆነማ ማይክን ቁጭ አድርገህ መማር ትችላለህ። እስቲ አንድ ማናገር ፈልጋለሁ። እምልህ የገባህል መሰለኝ ክርስቲያን ራሱ ማለት ነው። በቃ ዝም ይታርግ በተጻፈው ነገር ላይ ቢሆን አላህ ለኔ የምታሰብኩልኝ ነገር አባሽ ችግሩ የእውቀት እጥረት አለበት። እናንተ ጋር እንዴት ሰው እንደሚግባባ እሺ፣ ከይራዲን ቀጥል። ሳይንስ ሲነበብ ጊዜ በወይስ በመጽሐፍ ቅዱስ ነው ወይስ በቁርአን ነው ወይስ? ሂድ ችግር የለውም አንተ በምታምነው። አሁን በቁርአን የአይን መኳያ ያህል ትቀርባለች ብለህ ፀሐይ ታምናለህ? ፀሐይ ሳይሆን እስቲ ሳይንስ ያነቡ ጊዜ ሳይንቲስቶች ማለት ነው በመጽሐፍ ቅዱስ ነው አይቶ ነው ወይስ ከቁርአን አይቶ ነው የሚከሰተውን ነገር የሚያውቁት? ኦኬ እሺ ችግር የለውም ሂድ ከቁርአን አይቶ ነው። እንደውም ለምን አንቀበልህም? ሂድ እስኪ ፀሐይ የአይን ኩል መኳያ ያህል ትቀርባለች ብሎ ሳይንስ ያለበትን እስኪ ስጠኝ መረጃ። እሱንም እኛ መኳያ ያህል ይቀርና በጣም በሚሊሜትር ራሱ ካለችበት ራዲየስ ዝቅ ብትል በነገራችን ላይ ፍጥረት ሁሉ የመጥፋት ቻንሱ ሀይ ነው። አይደለም የአይን መኳያ እዚች አይናችን መኳያ አይናችን ጋር ደርሳ ይቀርና ማለት ነው። አረ እንደዛ ሲጀምር ለፀሐይ ራሱ እንደዛ አይነገርም። በነገራችን ላይ የፀሐይ ራዲየስ ወደ 600 ሺህ ምናምን ኪሎ ሜትር አካባቢ ያህል ነው የፀሐይ ራዲየስ። የመሬት ደግሞ የምድር ራዲየስ ወደ 6000 ኪሎ ሜትር አካባቢ እንደሆነ ሳይንቲስቶች ለምሳሌ ያስቀምጣሉ። ስለዚህ እቺ 600 ሺህ ምናምን ራዲየስ ያላት ፀሐይ እንዴት ነው አይነ መኳያ ጋር ራሱ የምትቀርበው? ይሄንን እስኪ ከሳይንሱ አንፃር ፕሩፍ አድርግልኝ ከይረዲ። የኔውን ጥያቄ መልሱኛ የእናንተን መልሳለሁ ነው እየመለስኩልህ እኮ። እንዴት ተመለስከኝ? ፀሐይ የአይን መኳያ ጋር ትቀርባለች ይችላል ሳይንሱ ወይስ ከቁርአን ነው? ከቁርአን ነው። ሳይንስ ሁሌ የሚወስደው ከቁርአን ነው። ሂድ ከሙሐመድ ነው። ቀጥል፣ ችግር የለውም። ፀሐይ የአይን መኳያ ያህል አይንህ ጋር ትቀርባለች? ሙስሊም ኢስላም እኮ ከነቢ ሙሐመድ እኮ አልመጣ። ከነቢ ሙሐመድ በፊት እኮ ስንት ነቢያቶች ነበሩ። ነቢያን ኑን ነበሩ፣ ብዙዎች ነበሩ። እውነት ነው። ከሬዲን እውነት ነው። በቃ የአንተ አባትም ከሙሐመድ በፊት ሙስሊም ነው። ቀጥል፣ ችግር የለውም። አሁን የተጠየቀው መልስ። እኔ የጠየቅኩት እንደዚህ ነው። በነቢ ሙሐመድ እኮ እስልምና እኮ ሲጀመርም አልመጣ፣ በፊትም ነበረ። በቃ ይኑር መልሱ ላይ መሐመድ ከመወለዱ በፊት መሐመድም ነበረ። ችግር የለው። እንደዛ ማለት ነው። እስልምና ከመወለዱ በፊት እስልምና አለ ማለት፣ ከመሐመድ በፊት እስልምና አለ ማለት መሐመድ ከመወለዱ በፊት መሐመድ ነበር እንደማለት ነው። መሐመድ እኮ ተላላሰው እርሶ የመጨረሻ ነብዩ ነው እንጂ እርሶ እኮ አናመልካቸውም አንተራቸውም። ምንድን ነው የምታወራው ወዳጄ? ታመልከዋለህ ካላ እኩል አድርገህ ነው የምታመልከው። አሁን ቶፒኩ ላይ ትገባለህ፣ የተጠየቀውን ትመልሳለህ።
ጠይቀኝ፣ ችግር የለውም። እኔ ባልቀራም ጠይቀኝ፣ አልቀራሁትም እንጂ ኦልራይት ያወኩትን ምን ኦልራይት። የቂያማ ቀን ፀሐይ ስንዝር ያህል ወደ እናንተ ትመጣለች አይደለ? አዎ እሱማ ትክክል ነህ። ኦልራይት። ከዛ አላህ በጥላው ደግሞ ይከልላችኋል አይደለ? ፀሐይ አንድ ስንዝር ላይ ትሆናለች። ደግሞ ከይር የሰራ ሰው እሷን ፀሐይ አያገኘውም። ከይር የሰራ ሰው በጊዜ ይሞታል። እሱ ፀሐይ የሚያገኘው ሰው ማለት ነው። እሱ የሚያገኘው ሰው ወደ አላህ ያልተመለሰ ወደ ሌላ ያመለከ ሰው ነው እንጂ ወደ አላህ የተመለሰ ሰው በቅርቡ ወይስ ታዲያ ከሞተ ለምንድን ነው እሱ ጥላ የሚያስፈልገው? ከሞተ ጥላ ምን ይሰራለታል? ጥላ ምኑ ላይ ነው ጥላ ያለው? ለሰባቱ አካላት ጥላ ጥላላችኋለሁ ያለው ለሞቱት ነው እንዴ? ላሉትማ እንትን ያሉ ቂያማ ጊዜ ደጃል ምናምን ሲመጣ ጊዜ በቃ ወደ አላህ ያልሰገደው ወደ አላህ ያላመነ ሰው ግን በፀሐይ በአንድ ስንዝር ምን አገናኘው? አሁን ሙስሊሞቹ ይሞታሉ ካልከኝ የዛለት የሉም ካልከኝ ፀሐይ ትመጣለች ስንዝር ስቀር ለሰባቱ አካላት ደግሞ ጥላ ጥላላቸዋለሁ ያለው ምን እያለ ነው? አስማማልኝ እስቲ። የሉም ካልከኝ ሙስሊሞች ሙስሊም ላልሆኑ ነው የሚያጠላላቸው ማለት ነው። ለአንተ መድኃኒት እንደ ሁሴን ነበረች። ደህና ድንግሮ እየገባ ተደናገረብህ እንጂ ማለት ነው። እሱ የእናንተ አለቃ ነው፣ የእናንተ አለቃ ሊሆን ይችላል። ከፎይ ጋር ግን እሱን ታውቀዋለህ፣ ችግር የለው። የእናንተ አለቃችሁ ነው እንዴት እንደሚጫወትባችሁ። እነዚህ ምንም ከድር ቀጥል መልሱ ምንድነው? ፀሐይ እንዴት ከለላ ስር የሚኖሩት ሰዎች ልልን ስለነሱ ነው። አላህ ያለው በሁሉ ቦታ ኦኬ፣ በሁሉ ቦታ አለ። በምኑ? በሁሉ ነው። በሁሉ በመንፈሱም በምንም በሁሉ ቦታ ይገኛል። አላህ መንፈስ አለው። አላህ መንፈስ አለው አለ። እንዴት የለውም? ኦኬ፣ መንፈሱ ፍጡር ነው ፍጡር አይደለም? ያላ መንፈስ ፍጡር ነው አልታይም። ያላ መንፈስ ፍጡር ነው ፍጡር አይደለም? እንደዛ የሚባል ታሪክ የለም። ፍጡር ነው ፈጣሪ ነው የተባለ የተነገረ ነገር የለም። ያላ መንፈስ ምንድን ነው? መንፈሱ የሚያወራበት የሚናገርበት የሚፈጥርበት ቃሉን አልጠየቅኩም። ስለዚህ የሚፈጥርበት ፍጡር ነው ፍጡር አይደለም? የሚተነፍሰው ፍጡር አይደለም፣ ከራሱ የሚወጣ ቃል። እናመሰግናለን። ኢሳ ፍጡር አይደለም ማለት ነው። ምክንያቱም ኢሳ ያላ መንፈስና ቃል ስለሆነ። ኦኬ፣ ወደ ቶፒኩ እንመለስና መንፈሱ ፍጡር አይደለም፣ በቃ ኢሳ ደግሞ ያላ መንፈስ ነው። ስለዚህ ወደ ቶፒኩ ስንመለስ በቂያማ ቀን ፀሐይ ስንዝር ስቀር ትቀርባለች። የዛለታ ዝናብ ያዘንብና ምድር ላይ ይነሳሉ አይደል? የሞቱትም ኦኬ። ከዛ ፀሐይ ትቀርባለች። አርሹን ደግሞ 8 መላእክቶች ተሸክመውት ይመጣሉ አይደለ? 8 መላእክቶች ይሸከሙታል። ኦኬ። ስለዚህ አላህ የዛለታ የት ነው የሚሆነው? በሁሉ ቦታ አለ የዛለታ። ኦኬ። አሁን እዚህ ቦታ አለ በምድር ላይ አለ። በዛቱ ዛት የለው። ምንድነው እሱ? እሺ አላህ ዛት መንፈስ ነው። እንደዛ የሚላል አላህ መንፈስ ነው የሚላል። መንፈስ አይደለም የሚላል ይታያል። አላህ በቂያማ ቀን አይታይም ጭራሽ። ያንተስ ከፋ፣ ያንተ ከፋ። ምንድን ነው አቂዳ? እሺ አንድ ጥያቄ ልጠይቅህ። ቆይ አንዴ ከረድ ነው። አቂዳ ምንድን ነው? ሰው ሲወለድ ሙስሊም አቂዳ ምንድን ነው?
አለ ሱነት ወልጀማ ኦኬ የትኛውን ፊቅ ነው እንትን ነው የምትከተለው? መዛብ የትኛው መዛብ ነው የምትከተለው? መዛብ የቆረረጠ ድምጽ መዛብ ነው የምትለው? አዎ መዛብ ዛት የለውም ከሚሉት ጋር ነኝ እኔ። እንዳንተ የሚያምን ደግሞ በአካሉ ሁሉ ጋርም አለ አይታይም ብሎ የሚያምን መዛብ አለ። አይ ዶንት ቲንክ ሶ። አካል የለውም የሚል ነው። አካል የለውም እሱ አካል የለውም ቁዋ ነው። ኦኬ ኤኒዌይስ ግን በሁሉ ቦታ ነው የሚለው ላይ ነው እንትን ያልኩህ። አይታይም የሚለው ላይ በቂያማ ቀን ግልጽ ሐዲሶቹ ይታያል የሚሉት ቅዋ ነው ቢሉም በቂያማ ቀን ይታያል የሚሉ ስላሉ ኦኬ የሚታየው ቅዋ ነው የሚታየው። ስለዚህ በሁሉ ቦታ ነው ብለው እስቲ ለምሳሌ ታዋቂ የሆነ አካል በሁሉ ቦታ ነው which is አይታይምም ምናምን ብሎ የሚያምን ማን አለ? ለምሳሌ አንተ ኡስታዝ። እኔ ነኝ እንደዛ የሚያምነው። ደስ ይላል። መልካም አሉ አክቹአሊ በሁሉ ቦታ አለ ብለው የሚያምኑ አሉ፣ ግን አይታዩም የሚለው ላይ ብዙም አይ ዶንት ቦይ አሉ። በሁሉ ቦታ አለ ብለው የሚያምኑ እንዳሉ አውቃለሁ። ወይ ነው ደስ ይላል። ኤኒዌይስ አንተ ጋር ለቪዲዮ ልጠይቅልህ መንፈስ ነው ብለው የሚያምኑ የሉ። ፕሊስ ከድር ምን ነው የምትጠይቀኝ? የኔን ጥያቄ አልመለስከኝም ብራዘር። ፕሊስ ተረጋጋ ከረድን። ኤኒዌይስ አብድሌ ይቀጥል። አብድሌ እንኳን ደህና መጣ። እንኳን ደህና ቆያችሁ። ቅድምን ገብቼ ነበረና የሆነ ጥያቄ ልጠይቅ ስለው በኋላ ትገባለህ አልከኝ። ከዛ ደግሞ ሼር ስላደረከኝ እኮ ነው ያገባሁት። ኦኬ ጠይቃለህ። ቆይ እሺ እንትን ተሆነ ቶፒኩን አንድ እንዝጋውና ይሄን ክርስቲያን ጠቅልለው ወይ ትንሽ በቂያማ ቀን የሚፈጠሩ ነገሮች በጣም ኮምፕሊኬትድ ነገር ናቸው። በነገራችን ላይ ሙስሊሞች በዚህ ነገር ሲያወሩበትም አይሰማም። እጅግ በርካታ ሀዲሳት ግን አሉ። እስካሁን ያነሳናቸውም ፖይንቶች የሚናገሩ ሀዲሳቶች አሉ። ስለዚህ ምንድነው የአላህ ጥላ ነው የሚያጠላው ብለው የሚያምኑ ሙስሊሞች አሉ። በቂያማ ቀን 7ቱን ሰዎች የሚያጠላቸው የአላህ ከፀሐይ ማለት ነው። ፀሐይዋ እንግዲህ የኩል መኳያ ስትቀርብ የሚያጠላቸው አላህ ነው ብለው ያምናሉ። ስለዚህ አላህ ከሆነ የሚያጠላቸው አላህ አንደኛ ሳይዙ ከፀሐይ በታች ይሆናል። ከፀሐይ በታች ይሆናል አንደኛ ሳይዙ ማለት ነው። ሁለተኛ ደግሞ አርሹን ለቆ ይመጣል። በተለይ ለአላህ እጅ እግር ምናምን የመሳሰሉትን አካላት የሚያጸድቁ ከአላህ ከአርሽ በላይ ነው የሚሉ የዋሃብያ ሙስሊሞች እነዚህ ቻሌንጆች ይቀርቡባቸዋል ማለት ነው። በዚህ ሀዲስ መሰረት አላህ ቦታውን ለቆ ምን ይላል ማለት ነው? በፀሐይና በሰዎቹ መካከል ይሆንና ለሙስሊሞቹ ጥላ ይሆናቸዋል ማለት ነው። ሌላው ደግሞ አርሽ ነው የሚሉት በአርሹ ይመጣልን ብለው ደግሞ የሚናገሩ አሉ። ስለዚህ ለእናንተ ደግሞ የምናቀርብላችሁ ምንድነው? አርሹ የሚመጣ ከሆነ አርሹ በፀሐይዋና በሰዎቹ መካከል ይሆናል። አርሹን የሚሸከሙት መላኢካዎች አሉ። ሙሳ እንኳን በቂያማ ቀን የአርሹን ምሰሶ ይይዛል ተብሎ ሙሐመድ ተናግሯል። አላህ ደግሞ እንደገና ከአርሹ በላይ ነው። ስለዚህ አርሹም ስቲል በማን ይገባል ማለት ነው? በማንና በማን መካከል ይሆናል ማለት ነው? በፀሐይና በሰዎቹ መካከል ይሆናል ማለት ነው። ዊች ሚንስ አሁን ያላቸውን ፎርሞች ይለቃሉ። ይህ ደግሞ እንግዲህ በጣም ብዙ ጥያቄዎችን የሚያስነሳ ነው። እዚህ ጋር በጣም ኮምፕሊኬትድ ነው። እስካሁን እንግዲህ ያው ሙስሊሞቹ የመለሱልን የለም። በራሳቸው ሀዲስ እናንትን ለመዋሸት ሲሞክሩ ያዝናቸዋሉ ማለት ነው። በዚህ እናጠቃለውና